ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። ሞት እንዳለ የሰው ልጅ ያምናል። ችግራችን ምንድነው ከተባለ ከሞት በኋላ ላለው ሀገራችን ስንቅ አለመዘጋጃችን። ሞትማ አለ ያምናል የሰው ልጅ። ዛሬ አላህ ይጠብቀን። ድንገተኛ ሞት እየበዛ ነው። ድንገተኛ ሞት ሰው ሰላም ሆኖ ሞተ ሲባል እየሰማን ደጋግ ይሄዳል፣ መጥፎም ይሄዳል። አላህ ከደጋጎች አላህ ያድርገን። ድንገተኛ ሞት ለጥሩ ሰው ኒዕማ ነው ይባላል፣ ለመጥፎ ሰው ግን ቅጣት ነው። ለምን? መጥፎ ሁኔታ ላይ እያለ ይሄዳል። ኸምር እየጠጣ ሊሄድ ይችላል። ዝሙት እየሰራ ሊሄድ ይችላል። መጥፎ ነገር እየሰራ ሊሄድ ይችላል። ሷሊህ ሆነስ ቁርአን እየቀራም ከሆነ ኻቲሙ አማረለት፣ እየሰገደም ከሆነ ኻቲሙ አማረለት። አያችሁ፣ ለደጋግ ሰዎች ለመልካም ሰዎች እረፍት ነው። ግን መጥፎ ሐል ላይ ላሉ ግን ከባድ ቅጣት ነው። ለዚህ ነው አንድ ዓሊም አንድ ሳምንት መታመም ራሱ እኮ ወላሂ ኒዕማ ነው አሉ። እንዴት እላችኋለሁ? ኢስቲግፋር ለማድረግ ጊዜ እኮ ያገኛሉ። ኢስቲግፋር ያ ረብ ማረኝ ያ ረብ ይላል። ለምን? ተይዘዋልና እንደው አቅም የለኝም፣ አቅሜን አሳይተኛል፣ ደካማውን ካውቄያለሁ ብሎ ተውባ ለማድረግ በር ይከፍትለታል። በድንገት ግን ከሄደ መውቱል ፉጃ ይኸው የቂያማ ምልክት ነው። አንድ በጣም በስተዋል። ስለዚህ ራሳችንን ጠይቅ፣ ነፍሶቻችንን ጠይቅ፣ እናሳምር። እህቴ በቲክቶኩ በምኑ ስጨፍሪ ስትዘይ ምን ስትይ ሰዎች ፎሎ ላይክ እንዲህ ሲሉ ወላሂ እያታለሉሽ ነው፣ እያጭበረበሩሽ ነው። አንቺን ወደ ጀሃነም እየነዱሽ ነው። አትቀበያቸው፣ እሺ አትበያቸው። ወደ አላህ ተመለሺ። ተውባ አድርጊ፣ ተውባ እናድርግ። ወንዱም ሴቱም ሁላችን ዲን ላይ ቀልድ የለም፣ ዲን ላይ ማሾፍ የለም። ወላሂ በዲን መቀለድ እኮ ከባድ ነው፣ ከባድ ዋጋ ያስከፍላል። ዲን ዝም ብሎ የመጣ ዲን አይደለም። ኢስላም የሐምዛ ጉበት የተቆረጠበት፣ ቢላል እንደዛ የተቀጠቀጠበት፣ ሱመያ በአሰቃቂነት የተገደለችበት፣ በሀገራችን ደረጃ ሲታይ ደግሞ በአጼው ዘመን ሙስሊሙ ማህበረሰብ ብዙ ዋጋ የከፈለበት ዲን ነው። ይህ ዲን ቀልድ አይደለም። ወላሂ ጀነት የሚያሸጋግር ዲን እንዲህ ልናላግጥበት ልናሾፍበት ዴት ጀነት የሚያደርስ እኮ ነው። ኢስላም ሁሌም ከፍ ያለ ነው። ከፍታውን ይቀጥላል። ኢለውሚል ቂያማ ድረስ ይቀጥላል። ኺታሙን በሱ ነው። ኢስላምን ካልያዘ ሚድን የለም። ሁሉም እሳት ነው የሚገባው በኢስላም አስተምሮ። ግን አንድ ሰው እስልምናን ተቀብለው ቢመጣ እስልምናን የተቀበለው ሰው የተከበረ ይሆናል፣ ደረጃው ከፍ ይላል እንጂ ኢስላም በሱ መስለም ምን አይልም፣ ደረጃው ከፍ አይልም። ይሄን ያሱ እኔ እስልምና ደብሮኛል ቢል አንድ ሰው እንከን አይቶ የሚወጣ የለም። ዛሬም ነገም ለወደፊቱ ሙሉ ፐርሰን በኮንፊደንስ የምንናገረው ኢስላም ላይ እቺ እንከን አለች ብሎ የሚወጣ አንድ አካል አይኖርም፣ ሊኖርም አይችልም። ለምን ከተባለ ኢስላም ሙሉ ነው። ከሶስት ግን በአንድ ሊወጣ ይችላል። ዱንያ፣ ስልጣን፣ ተቃራኒ ጾታ፣ ወንዱም ሴት አፍቅሮ ሴቷም ወንድ አፍቅራ ሊሄድ ይችላል። በመሄዳቸው ግን ልብ በሉ ምን የለም፣ ኢስላም አይጎዳም። የሚጎዳው ማን ነው? ሰውየው፣ ግለሰቡ ነው። በመምጣቱም ኢስላም አይጠቀምም፣ የሚጠቀመው ሰውየው ነው። በመሄዱ ኢስላም አይጎዳም፣ የሚጎዳው ሰውዬ ነው። እኛ የአላህ ባሪያ ብንሆን አላህን ለይለን ወነሃራ ብንገዛ ምን ብንል ለአላህ ስልጣን እችን ምታክል አንጨምርለትም፣ አንገዛም ብንል ሁሉም እንደ ፊራውን ቢሆንም ደግሞ ከአላህን ሊጎዳ አይችልም፣ ካለው ስልጣን ሊቀንስበትም አይችልም። ይሄ ነው እውነታው። ይሄ ነው። ለምን? አላህ ከሁሉም በላይ ነው፣ ከሱ ላይ ጉድለት የለም። ሱብሃነክ ስንል ሱብሃንአላህ ስንል ምንድን ነው ትርጉሙ? ከጉድለት ከምን ከተባለ ነገር የጠራህ ነህ። ሸሪክ ያለው ልጅ ያለው ሚስት ያለው ከተባለ ነገር የጠራህ ነህ፣ ንጹህ ነህ። ሱብሃን ስንል አላሁ አክበር ስንል ከሁሉም የበላይ ነህ እኮ። አልሐምዱሊላህ ስንል ምስጋና በአጠቃላይ ላንተ ይገባል። አዎ ምስጋና የሚገባው ለአላህ ነው። አንድች ምሳሌ አንስቼ ፕሮግራም ልዝጋ። ሱረቱ ሐጅ ላይ አላህ ምሳሌ ይነግረናል። ዑለማዎቹ አላህ በምሳሌውን ነገር ሲናገር ሰለፎቹ እንደው ይላሉ፣ አላህ ወይ የተናገርከውን ምሳሌ የምንረዳ አድርገን ብለው ዱዓ ያደርጉ ነበር። ወቲልከል አንፋሉ ነድሪቡሃ ሊናስ አለ። እችን ምሳሌ ለሰዎች እናደርጋታለን
ወማ ያዕቂሉሃ ኢላ ልዓሊሙን ዓሊሞች ካልሆኑ በስተቀር ግን አይረዷትም ማለት። በምሳሌ የሚናገረው ነገር ከባድ ነገር ነው። እንደው ምሳሌውን የሚነግረን ምሳሌ የምንረዳ አላህ ያድርገን። ለምን ቀደምቶች ዱዓ አድርጉበት ነበር። ሱረቱ ሐጅ ላይ አላህ የሚገርም ምሳሌ ሰጠ። ያ አዩሃ ናስ ለሰው ልጆች በአጠቃላይ ስሙ እናንተ የሰው ልጆች እያለ የሰው ዘር በአጠቃላይ ያለ ዱሪበ መሰሉን ለእናንተ ምሳሌ ተደርጎላችኋል። ፈስተሚዑ ለሁ ለሱም አድምጡ፣ ጆሮአችሁን ስጡ። አስደናቂ ምሳሌ ነውና በደንብ አዳምጡ አለ አላህ። ኢነ ለዚነ ተድዑነ ሚን ዱንላህ እነዛ ከአላህ ውጭ የምትገዟቸው የምታጎበድዱላቸው የምትማጸኗቸው በአጠቃላይ ለን የኽሉቁ ዙባበን ፈጽሞ ዝንብን መፍጠር አይችሉም ማለት ወለው እጅተመዑ ለሁ ለሱ ቢሰባሰቡ እንኳን ከያሉበት ቢመጡ ፕሮፌሰር በለው ምን በለው ፓርላማ ላይ ትልቅ ኮንፈረንስ አለ ብለው ተሰባስበው ዝንብን እንፍጠር ቢሉ መቼም መፍጠር አይችሉም ማለት። ኧረ እሱ ከባድ ነው። ወኢን የስሉብሁም الذባቡ ሸይአን ዝንብ የሆነ ነገር ነጥቋቸው ቢሄድ ላ የስተንቂዙሁ ሚንሁ ከሱ አስጡሉትም። ضعف الطالب والمطلوب ፈላጊውም ተፈላጊውም ደካሞች ናቸው አለ። ምን ማለት ነው? ፈላጊውም ተፈላጊውም አምላኪው ተመላኪው ደካሞች ናቸው። ማ ቀደሩላህ ሐቀ ቀድሪ አላህን ተገቢ አደራ የሰላትን ነገር ለምን ከተባለ ሁላችንም ነገ ዛሬ መስጊድ አንገባም ብንል ነገ ግን ወደንም ተገደን ጀናዛችን መስጊድ ይገባል አይደል? ሊሰገድብን ይገባል። ግን ሰላት የሌለው ሰው ነገ አደጋ ነው፣ ቀብሩ ይጨልምበታል። ሰላት የሌለው ሰው ከባድ ነው። ነገ የውመል ቂያማ የሚቀሰቀሰው ከፊርዓውን ነው፣ ከሃማን ነው፣ ከቃሩን ነው። ያ አላህ ከእንደዚህ አይነት ሙጅሪም መቀስቀስ የሚፈልጋለ ከኛ መካከል የለም። ርዝቃችን እንዲሰፋልን ከፈለግን ወላሂ ሰላት ወእሙር አህለከ ቢሰላት ቤተሰብን በሰላት እዘዝ፣ ወስተቢር አለይሃ በሷ ላይም ጽና። ላ ነስአሉከ ርዝቀን ርዝቀን ጠይቅህም ነህኑ ነርዙቁከ አላ እኛው እንረዝቅሃለናል። ሰላት የርዝቅ መክፈቻ ነው። ሰላት የፊት ብርሃን ያመጣል፣ ጭንቀትን ያስወግዳል። ነቢዩ ጭንቅ ጥብብ ሲላቸው አለይሂ ሰላቱ ወሰላም ያ ቢላል አሪህና ቢሰላ አንተ ቢላል ወይ በሰላት አሳርፈን፣ ሰላት እስቲ አንድ አዛን በለና ሰላት ስንሰግድ ደስታችን ይመጣል፣ በሰላት አሳርፈን ይሉ ነበር። ስለዚህ እኛ ደስታ እንዲመጣልን ከፈለግን አላህ ዱንያ አኺራችን እንዲያምር ከፈለግን እንዲያሳምርልን በሰላት ላይ አደራ። ቃል ትገባላችሁ? ቃል ገብታችኋል? አዎ፣ በሰላት ላይ አደራ። ሰላትን ጠብቃችሁ ያዙ። እናንተ ስትሰግዱ ልጆቻችሁ ይሰግዳሉ። እናንተ ካልሰገዳችሁ ልጆች አይሰግዱ። ስለዚህ ሰላትን አደራ የመጀመሪያው መልእክቴ ነው። ሰላት ላይ እንዳትደራደሩ። ለምን ከተባለ ነገ የውመል ቂያማ አላህ ባሪያዎችን መጀመሪያ የሚተሳሰበው ሰላት ነው። ሰላት ከተበላሸ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሁሉም ነገር ይበላሻል። ሐሳባችሁን ወደዚህ። ሰላት ከተበላሸ ሁሉም ነገር ይበላሻል። ሰላት ከተስተካከለ ደግሞ ሁሉም ነገር ይስተካከላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ነገ የውመል ቂያማ ሰላት ማይሰግዱ ሰዎች ሰቀር የሚባል ጀሃነም ይገባሉ አደል? ቁርአን ላይ ሱረቱ ሙደሲር ላይ ኩሉ ነፍሲን ቢማ ከሰበት ረሂና አላል። እያንዳንዷ ነፍስ ከሰራችው ስራ ጋር በጣም ራውና ታጅና ትመጣለች። ኢላ አስሐበል የሚን የቀኝ ጓዶች ሲቀሩ ፊ ጀናትን የተሳአሉን ጀነት ውስጥ ይጠያየቃሉ። ስለማን? አኒል ሙጅሪሚን ስለ ሙጅሪሞቹ። ማ ሰለከኩም ፊ ሰቀር ሰቀር የሚባለው የጀሃነም ሸለቆ ያስገባችሁ ምንድነው ሲባሉ የጀሃነም ሰዎች የመጀመሪያ መልሳቸው ምንድነው? ቃሉ ለም ነኩ ሚነል ሙሰሊን እኛ ከሚሰግዱ ሰዎች አልነበርንም። ወለም ነኩ ንጥዒሙል ሚስኪን ሚስኪንን ከሚያበሉ ሰዎች አልነበርንም። ወኩና ነኹዱ ማል ኻኢዲን እንዲሁ ከሚዘባርቁ ሰዎች እንዘባርቅ ነበር። ወኩና ኑከዚቡ ቢየውሚዲን በዚህ ቀን ቅያማ የለም ሞቶ መቀስቀስ የለም ብለን እናስተባብል ነበር። ሐታ አታነል የቂን ሞት የሚባለው ቀጠሮ እስከመጣብን ጊዜ ድረስ። ስለዚህ ፈማ ተንፈዑሁም ሸፋዓቱ ሻፊዒን ለእነዚህ ሰዎች የአማላጆች ምልጃ አጠቅማቸውም አለ አላህ ሱብሓነሁ ወተዓላ። ሰላት ማይሰግድ ሰው ነገ ነብዩ አይለዩትም። ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ቀብር ሊዘይሩ ሄዱና ከዛ ወንድሞቼ ናፈቁኝ አሉ። ሰሃቦች እኛ አይደል አጠገብ አይደል ያለ ነው አሉ። አይ
ወንድሞቼ እኮ ምላችሁ እኔን ሳዩ በእኔ ያመኑብኝ እኔን የተከተሉ አሉ። በምን ትለያቸዋሉ ሲባሉ በውዱ ፋናቸው የውዱ ምልክታቸው በዚሁ ለያቸዋለሁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሰላት ላይ በምንም ነገር ልትደራደሩ አይገባም። ሰላታችሁን ጠብቁ። ሰላት የነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻ ወስያ ነው። ሊሞቱ ሲሉ ነቢዩ አሰላህ ወማ መለከት አይማኑኩም፣ አደራችሁን የሰላትን ነገር ከእናንተ ስር ያሉትም ሰዎች የሴቶችን ነገር ከእናንተ ስር የምታስተዳድሯቸውም የእነሱን ጉዳይ አደራ አሉ። ታዲያ ሰላት ማይሰግድ ሰው የነቢዩን አደራ ነው የሚበላው። የነቢዩን አደራ የሚበላለ የሚፈልጋለ የለም አይደል? ስለዚህ በሰላት እንዳንደራደር። ስንት ባልና ሚስት በድግምት አማካይነት ተለያዩ። ስንት ጤናማ ሰዎች አልጋ ላይ አረፉ። እኛ ምክንያቱን የምንለው ይሄ ነው። ምክንያቱ ስትሮክ መጣው፣ ካንሰር መጣው፣ ምናምን መጣው እንላለን። ነገሩ ግን ያለው ሲህር ጋር ነው። ባለፈው ስለ አይን እንዳወራ ነው። አሁንም ሲህር ጋር ሊኖር ይችላል። ላኑ አሚን ሁሉንም እያመን አይደለም፣ ግን ሊሆን ይችላል። ኢዘን በሲህር አማካይነት በጣም ብዙ ሰዎች ከስራ መድረካቸው ተሰናብተዋል። ከትምህርት ቤቶቻቸው ተባረዋል። ካሉበት ማዕረግና ደረጃ ተባረዋል። ከነበሩበት ጤናማ ህይወታቸው ወርደዋል። ከቤተሰቦቻቸውና ከልጆቻቸው ተለያይተዋል። አይናቸው አካላቸው ጎድሏል። فلذلك በዚህ ደረጃ የከፋን ተግባር እስላም ያላወገዘው እንደሆነ ማን ሊያወግዘው ይገባል ተብሎ ይገመታል። ሳሒር ካፊር ነው ቢላሂ ዐዘ ወጀል كما قال سبحانه وتعالى وما كفر سليمان ولكن الشياطين كفروا يعلمون الناس السحر ሲህር ሊማር በአላህ መካድ አለበት። ቁርአንን ማዋረድ አለበት። የሚያዋርደው ይሄኛው ሳሂር አንተን ሲያስተምር ሌላ ነገር ነው የሚያዝህ፣ ይሄኛውንም ሲያስተምር ሌላ ነገር ነው የሚያዘው። ያ ጀማዓ هذا امر محقق ያለ የተረጋገጠ ነገር ነው የምነግራችሁ። ولا يفلح الساحر حيث اتى اذا መጀመሪያ ሲህሩን ከመማሩ አይሚን ከማሰራቱ በፊት ኩፍር ነው ብለው ያስጠነቅቁታል። ሸርዑም ያንኑ ነግሮናል። ኢዘን እኽዋኒ እጅጉን ጥንቃቄ የሚፈልግና ልንርቀው የሚገባ ነገር ነው። ሳሂርን ከራቂ ሩቃና ሲህር ይመሳሰልብናል። እኛ ሩቃ ለሚያደርጉ ወንድም እህቶቻችን ክብር አለን። ሩቃው ሸርዒ ከሆነ ካልሆነ ደግሞ የአላህ አማና ስለሆነ ግልጥልጥ አድርጎ መንገር የግድ ይለናል። በምን እንለያቸው? አንተ አመመህ፣ እኔ አመመኝ፣ ቤተሰብ ታመመብን፣ ሄድንና ሩቃ አድርግልን መድኃኒት ስጠን ብለናል። በምን እንለየው? ሸርዕዩንና ይሄኛውን የሲህሩን በምን እንለየው ያላችሁ እንደሆነ ከመገለጫቸው ውስጥ አንዱ ድግምተኛ ወይንም ጠንቋይ የመጀመሪያ ጥያቄ የሚጠይቅህ ስምህን ነው። የትኛውን መስሪያ ቤት ከሄድክ የምትጠየቀው ስም ሲደመር የአባት ስም ነው። ሳሒር መስሪያ ቤት ካልሆነ በስተቀር የምትጠየቀው ስም ሲደመር የእናት ስም ነው። የእናትህን ስም ጠየቀ፣ የእናትሽን ስም ጠየቀ ማለት فهو ሳሒር አው ካሂን ከሁለት አንዱ ወይ ድግምተኛ ነው ወይንም ጠንቋይ ነው። فلنحذر አንዳንዴ ደግሞ የኛን ስም የእናታችንን ስም የመጣንበትንም ጉዳይና ያመመንን ችግራችንን ሁላ ግልጽ አድርጎ ይነግረናል። ማን ነገረው? ገና ነው። አሃ ለዚህ ጉዳይ ነው የመጣው፣ ለዚህ ነው የመጣው አይደለ ብሎ ይነግረናል። ማን ነገረው? ማን የነገረው? አንዳንዴ ሁለት አይነት አሰራር አላቸው። ግልጽ እንዲሆንልን ልክ እንደመጣህ ውጭ ላይ ጋርድ መሰል ነገር አለ። በሰላም መተነው ከመተነው ምን ችግር አለ? እንደዚህ ያለ አብሽር እሳቸው ጋር መብት ያታጣል ብሎ ጉዳይን ይነግራል። ከዛ በስልክም ይሁን በኢሜልም ይሁን በሜሴጅም ይሁን ኦር በአካል ሄዶ ስለዛ ሰውዬ መረጃ ይሰጣል። አለቀ። ከዛ እንዲመተነው ሲባል ገና እኮ ስሜን ሳልነግረው ራሱ ነገረኝ እኮ ቄሱ ኦር ቃልቻው ብለን እንላለን። አንደኛው አሰራር ይሄ ነው። ሁለተኛው አሰራር በጂኒ ይታገዛል። ይሄ ሰው የመጣው ከዚህ ነው፣ ለዚህ ዓላማን የመጣው ለዚህ ዓላማን የመጣችሁ ብሎ ይነግረዋል። ኢዘን እነዚህ ሁለቱ መገለጫዎች ናቸው። አንዳንድ ሚስ አንደርስታንዲንግ ይመጣና የኢንፎርሜሽን መጋጨት ይመጣና ስለዚህ ሰውዬ የተነገረውን ስለዛ ሰውዬ የተነገረውን መስሎት ልክ ሲገባ እንዲሆነ ነው የመጣው አይደል? አንዱ ጠንቋይ ሰላት የማይሰግድ ሰው ልጁን አታግባ እሷ ማሰግድ ከሆነ፣ ሰላት የማይሰግድ ሰው ልጅህን አትዳረው፣
ሰላት የማይሰግድ ሰው ቢሞት አትቅበረው። ሰላት የማይሰግድ ሰው ጀናዛው ላይ አይሰግድ። ሰላት የማይሰግድ ሰው ጀናዛው አይታጠብ። ሰላት የማይሰግድ ሰው ቢታመም አይጠየቅ። 8 የሙስሊም ሐቅ ሰላት ለማይሰግድ ሰው የለው። ሀብታም ሆነ ድሃ ሆነ ባለስልጣን ሆነ ብሎ ሰው ሆነ አይደለም። ሰላት የማይሰግድ ሰው ይሄ ድርሻ የለው። ከሞተ አያገሌ ሞቶ ጠንብቶ አካባቢውን አገማው እንዳይባል የሆነች ቦታ ላይ ቆፈር አድርጋችሁ ቅበሩት አሉ። هذا هو حقه ثانيا صيام ዘጠኙንም ቀን ከተቻለ መጾም፣ ካልተቻለ የተቻለውን ያህል መጾም። በተለይ የዘጠነኛውን ቀን ጉዳይ ዋኒ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ ጥቅል በሆነ አማርኛ ወየትኛውም ስራ አላህ ዘንዳ የተወደደ ነው በእነዚህ ቀናቶች ናቸው። ከስራዎች ደግሞ አላህ ዘንዳ የተወደደ ስራ ጾም ነው። አሰውሙ ሊ ወአና አጅዚ ቢሂ ያለው ስለወደደው ነው። ኢዘን ጾም ልዩ ዒባዳ ነው፣ የተወደደ ዒባዳ ነው፣ የሚጠናም ዒባዳ ነው። በተለይ የኢማን ክፍተት ላለበት የሚጠና ዒባዳ ነው። ተያይዞ ደግሞ ሱስ ስላለበት እጅግ ከባዱ ዒባዳ ጾም ነው። እቺን ሱስ እንደው አላህ ያጥፋትና ኢዘን እነዚህን 10 ቀናቶች በተቻለ ካልተቻለ ደግሞ የምንችለውን ያህል ዘጠነኛው ግን ሊያመልጠን አይገባም። እንደው ፈርድ ነው ባይባል እንኳን በጣም አጠንክረውታል፣ አጓጊ በሆነ መልኩ ገልጸውታልና ዘጠነኛውን ቀን የሆነ ስፔሻል ኬዝ ኖሮ ካልከለከለን በስተቀር ሁሉን ትተን እርግፍ አድርገን ዘጠነኛውን ቀን ሁሉም ሊጾሙ ይገባል። ጎበዝ ሊማ لأن النبي صلى الله عليه وسلم قال صيام يوم عرفة የዓረፋ ዕለት ጾም أحتسب على الله أن يكفر السنة التي قبله والسنة التي بعده يا جماعة የዓረፋ ቀን ጾም የሁለት ዓመት ወንጀል ያራግፋል ብዬ ከጌታዬ ተስፋ አደርጋለሁ አሉ። ጎበዝ ሁጃጆች ለበይክ ብለው ሄደዋል። ወንጀላቸው ተምሮ ይመለሳሉ። እኔና እናንተ ደግሞ ስላልተጠራን ቀርተናል። የበይ ተመልካች እንዳንሆን ከነሱ ጋር አጅር እንድንጋራ አላሁ ረቡል ዒዘቲ ወልጀላል እነሱን ዓረፋ ሜዳ ላይ ቁሙ ግን እንዳትጾሙ ብሎ ከለከለ። እኛን ደግሞ ዓረፋ ሜዳ አልተጠራችሁም በተራ ነውና ጉዳዩ ግን ጹሙ ብሎ አዘዘ ነብዩ ሰለዋት። እነሱ መጾም አይችሉም፣ እኛ ደግሞ መቆም አልቻልንም። ስለዚህ ጾመን እነሱ ቆመው የሚያገኙትን አጅር እንድሻረካለን። ወርቃማ ድል። ሴቶች ባመጹ ቁጥር፣ ሴቶች ጋር የሆነ ችግር በተፈጠረ ቁጥር ከሷ ጋር ምን አቃጠለኝ፣ ከሷ ጋር ምን አናደደኝ፣ በሞላ ሴት ደግሞ አሰናብቼሻለሁ ማሰላማ፣ ነገ ከፈለኩ 4 አመጣለሁ። ጅልነት እንቢ ካላችሁ ጀሩ፣ ግን አታድርጉት፣ አያዋጣችሁም፣ ያከስራል። ሙሽኪል ህይወት በቃ የህይወት ለውጥ፣ የህይወት ስኬት፣ የህይወት ደስታ አይኖርም። ከዚያ የከፋ ነገር ሊመጣ ስለሚችል ማለት ነው። አላሁ ረቡል ዒዘቲ ወልጀላል ትዳራችንን ያማረ የሰመረ ፍቅር የተሞላ ሙባረክ የሆነ ልጆቻችን የሚጠበቁበት ንብረታችን የሚጠበቅበት ዱንያችንም አኸራችንም የሚያምርበት አላህ ያደርግልን። ትዳር ውስጥ ገብቶ የሚበጠብጥ ሰይጣን ያ ጀማዓ ሰይጣን ከሚሰራቸው ስራዎች ውስጥ በጣም የሚሞገሰውና ምንድነው ታጅ የሚለብሰው የሚሸለመው ባልና ሚስት መካከል ላይ ሲያፋታና ሲያለያይ። ስለዚህ ሰው ሰይጣንንም የጂኒ ሰይጣኑንም አላሁ ጀለ ወዐላ ከተዳራችን መሃል ያርቅልን። የአማን ህይወት የምንኖር አላህ ያድርገን። እነሆ ወልዩ ዛሊከ ወልሙቃዲሩ ዐለይሂ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰለም። ባል ሚስቱን የጠላት እንደሆነ ለፍቺ እንዳይቸኩል አለ። በአንድ ወገን በሆነ ነገር ቢጠላት የሆነ መልካም ነገሯን ደግሞ ሊወድላት ይችላልና ሁሉ ነገሯ መጥፎ የሆነ ሴት የለችም። ሁሉ ነገሩ መጥፎ የሆነ ሰው የለም። ምናልባት ሴጣን ካልሆነ በስተቀር ሴጣን ሰው ደግሞ የለም። ሁሉ ነገሩ መልካም የሆነም ሰው የለም። መልአክ ካልሆነ በስተቀር መልአክ ደግሞ የለም እዚህ ዓለም ላይ ሰው ሆኖ መልአክ ስላሌለ ማለት። ስለዚህ ሰዎች የሆነ መጥፎ ጎን አላቸው፣ የሆነ መልካም ጎን አላቸው። ምናልባት 50-50 ሊሆን ይችላል፣ ኦር 75 በ25 ሊሆን ይችላል፣ ኦር 90% ሊሆን ይችላል። ግን መልካም ነገር የሆነ ነገር አለ። ኢዘን ትዳር የሚባለው ነገር
በዚህም ወገን አይተህ በዚህም በኩል አይተህ በዛም ዙሪያህን አይተህ ዙሪያ ላይ ስላሉት ነገሮች የምትኖረው ነው። ለምሳሌ ልጆች አሉ። ህይወት ባይመችም ማመቻችተህ ለልጆች ትኖራለህ። ቤተሰብ አለ። የሁለቱም ወገን ህይወት ቢመችም ባይመችም ለቤተሰብ ሲባል ይኖራል። ንብረት አፍርተዋል። ህይወት ቢመችም ባይመችም አመቻችተህ ለንብረት ትኖራለህ። ያኒ በሁለቱ መካከል ላይ የሚፈጠረው ነገር ሌላ ክፍተትና ነፋስ ያስገባና ንብረት ለመጥፋት ሰበብ ሊሆን ይችላልና በብዛት አላያችሁ? ባልና ሚስት በንብረት ኬዝ ተካሰው ፍርድ ቤት ከቆሙ ሁለቱም መጨረሻ አካባቢ ላይ ድሃ ይሆናሉ በብዛት። ይሄ ሙጀረብ ነው። ወይም በልጆች ቀልብ አልቀልብም በሚል ፍርድ ቤት የቆሙ እንደሆነ በብዛት ልጆቻቸው በረካ ይሆኑላቸው። በብዛት ይሄ ይከሰታል። ስለዚህ ያንን በረከትና ረድኤት መልካሙን ነገር ላለማጣት እየተባለ እዚህ ጋር ያለውን ነገር አጣጥሞና አቻችሎ መኖር ነው እንጂ ሁሉም ማር እየላሰ ሁሉም ተመቻችቶ የኔ ፍቅር እያለ የሚኖረው ሁላ ቤቱ ማር በማር ሆኖለት እንዳይመስል ማርና እሬት እየተቀራቀለን በቃ ይሄ ነው ህይወት የሚባለው ነገር። በእኔና በእናንተ ህይወት ብቻ አይደለም፣ በነቢዩም ሰለዋቱ ረቢ ወሰላሙሁ ዐለይህ ህይወት ብቻ ጭምር። ነቢዩ ከሚስቶቻቸው ጋር ጸብ አልነበራቸው? ነበራ። ሰለዋቱ ረቢ ወሰላሙ አረፋ ሲመጣ አዲስ ልብስ እንገዛለን፣ አዲስ ጫማ እንገዛለን፣ አዲስ ሞባይል፣ አዲስ የቤት ዕቃ ምናምን አይደል? አረፋ ሲመጣ ስጋ መብላት አይደለም ስጋ ማየት የማይችል ማህበረሰብ ሀገሬ ላይ ሞልቷል። በየገጠሩ ሁላችንም ምንጫችን ከገጠር ነው። ከተማም ያው ነው ሐሉ በብዛት። ግን እንደው ከተማ ላይ አንድ ጎረቤት እንኳን ባያበላውም ሲያርድ እንኳን ያያል። ተማም እንደው ባይኑ እንኳን በልቶ ያልፋል። ገጠር ላይ ግን ጭራሽ ያንን የማያዩ የዚያን ዕለታ ለየት ያለ 1 ኪሎ ዱቄት እንኳን መግዛት የማይችሉ ብዙ የምናውቃቸው የኔ ያንተ አጎት የኔ ያንተ ያጎት ልጅ አያት አክስት ምናምን ሞልተዋል። ጎበስ እነሱ የሚልሱትን አጥተው እነሱ የሚቀምሱትን አጥተው የአረፋ ዕለት ለየት ያለ ቂጣ የሚጋግሩበት እንኳን የሌላት አክስቴ የሌለው አጎቴ የሌለው ቤተሰቤ ባለበት ፋሽን ብለብስ ሞደርን የሆነ አለባበስና ማቴሪያል እቤት ላይ ብጠቀም ደስታው ይሞላል። ጎበዝ እዚያ ጋር አክስቴ የምትበላውን አጥታ እዚህ ጋር አጎቴ የሚለብሰውን አጥቶ አዲስ ብለብስ ያምራል። ኢዘን እኽዋኒ በእነዚህ ቀናቶች ውስጥ ለልጆቻችሁ ልብስ ትገዛላችሁ፣ አላህ ይክፈትላችሁ። ለራሳችሁም ትገዛላችሁ፣ ጨምርላችሁ። ቤት ውስጥም ቁሳቁስ ትቀይራላችሁ። አዲስ ምንጣፍ፣ አዲስ መጅሊስ፣ አዲስ አልጋ፣ አዲስ ኢላኺሪ አላህ ይጨምርላችሁ። هذا فضل الله عليكم فوسعه عليكم ይጨምርላችኋል። ግና ጎበዝ ሰልቫጁን ወደ አጎትህ፣ ሰልቫጁን ያክስትህ ልጆች፣ ሰልቫጁን ያጎትህ ልጆች፣ ሰልቫጁን ወደ አያትህ ላክ። በዚያ ጎበዝ አንተ አዲስ ደስት ለብሰህ ከምትደሰተው በላይ ያንተን ሰልቫጅ ለብሰው እነሱ ይደሰታሉ። የዛን ዕለት በተለይ ኡድሕያ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ ስለ ኡድሕያ በሚያጓጓ መልኩ ሲገልጹ ስታርደው ደሙ መሬት ሳይነካ ያንተ ወንጀል ይረግፋል አሉ። ብቻ ወንጀል ነው የሚረግፈው አይደለም። እንግዲያውሳ በፀጉሩ ቁጥር ልክ አጅርም ይጻፍልሃል አሉ። በግ ሆነ በሬ ሆነ ግመል ሆነ ጎበዝ። ታዲያ ለኛ ብቻ እንድንበላው ነው የተፈለገው አይደለም። ለኛ አርዶ መብላቱ ሱና ነው። ለሌሎችም እንድናካፍል ነው የተፈለገው። ኢዘን ሀብት አላህ የሰጣችሁ ሰዎች ለራስ አንድ በግ ኦር አንድ በሬ አረድክ፣ ገጠር ላይ ደግሞ 5-6ቱን ላክ፣ እዚሁም ደግሞ 5-6ቱን እረድ። ወሃከዛ የዚያን ዕለት ብዙ የቲሞች አሉ። ካፊሉል የቲም ከአነ ወካፊሉል የቲም ከሃተይኒ ፊል ጀና ብለው አጓግተዋል ነቢዩ ሰለዋቱ ረቢ ወሰላሙ። እኔና የቲም ተንከባካቢ ጀነት ላይ እንዲነን ብለው አንጓግተዋል ነቢዩ ሰለዋቱ ረቢ ወሰላሙ። ኢዘን የዚያን ዕለት ምስኪኖችን መጎብኘት፣ የቲሞችን መጎብኘት፣ በተለይ ዱዓቶቻችሁ፣ ዑለማዎቻችሁ፣ ኢማሞቻችሁ፣ የመስጂድ ኻዲሞች የሚሰጣቸውን ደሞዝ ቀረብ ብላችሁ ጠይቋቸው። ስንት ነው የሚከፈልህ አንተ ኸጢብ? ስንት ነው የሚከፈልህ አንተ ዘበኛው? ስንት ነው የሚከፈልህ አንተ ሙአዚን ብለህ ጠይቀው። እስቲ የሚከፈለው ደሞዝ ወላሂ ብነግራችሁ የሚያሳፍር ነው። አቅሙ ልኩ ያ ስለሆነ ነው መስጂዱ ኦር መጅሊስ። ግን አቅሙን አላህ የሰጣችሁ ሰዎች ሁሌ እንኳን ባትጎበኟቸው ቢያንስ በእንደነዚህ አይነት የበዓል ቀናት አይዞህ አብሽር እኔ አለሁኝ ካልተባባልን
ያዝኑብናል። ባያዝኑብንም ደስታችን ጎዶሎ ይሆናል። ሌላው እኽዋኔ የመጨረሻዬ በእነዚህ ቀናቶች ወላጆቻችሁን ሐደራ፣ በሐያት ያሉላችሁ ወላጆቻችሁን ሐደራ፣ የሞቱባችሁ በእነሱ ስም ሰደቃ የማውጣትን ጉዳይ ሐደራ። ኡሜ ደጌ ክብሬ ናት ማረጌ ኡሜ ሽታ አንቺ ያላህ ስጦታ